ሃይ ሁለቱንም አበቦች ከትላንት ወዲያ በእኩል ሰዓት ላይ ነው የቆረጥኳቸው። ይሄ ማለት እትብታቸው ከተቆረጠበት ጊዜ አንስቶ የሁለቱም የጊዜ ዕድሜ ተመሳሳይ ነው፣ 48 ሰዓታት። ነገር ግን አንደኛው አካላዊ ዕድሜው በደንብ ስላልተጠበቀለት አርጅቷል ወይም ጠውልጓል። ሌላኛው ደግሞ አካላዊ ዕድሜው በደንብ ስለተጠበቀለት ገና አዲስና ልጅ ነው የሚመስለው። በጊዜ እርጅናና በአካላዊ እርጅና መካከል ያለው ልዩነት ይሄ ነው። ሁለት ሰዎችም ልክ እንደዚህ እትብታቸው ከተቆረጠበት ሰዓት ጀምሮ ያሳለፉት ጊዜ ወይም እኛ ዕድሜ ብለን የምንጠራው ተመሳሳይ ወይም ተቀራራቢ ሆኖ አካላዊ ዕድሜያቸው ግን የተለያየ ሊሆን ይችላል። የጊዜ ዕድሜ ከተወለድን ያለፉትን ዓመታት ቆጥረን የምንደርስበት ሲሆን አካላዊ ዕድሜ ግን ህዋሳቶቻችን፣ ሰውነታችን፣ ውስጣዊ አካላቶቻችን ምን ያህል ተጎድተዋል አልተጎዱም የሚለው ለክተን የምንደርስበት ነው። የጊዜ ዕድሜያችንን ሁላችንም እናውቀዋለን። ነገር ግን ጊዜን ማቆም ስለማንችል ልንቆጣጠረው አንችልም። ነግቶ በመሸ ቁጥር እየገሰገሰ ይሄዳል። አካላዊ ዕድሜያችንን በቀላሉ ማወቅ አንችልም። ነገር ግን የህይወት ዘይቤያችንን መቆጣጠር ስለምንችል በከፍተኛ ሁኔታ ልንቆጣጠረው እንችላለን። የጊዜ ዕድሜያችን ያለማቋረጥ ቢቆጥርም አካላዊ ዕድሜያችንን በሚከተሉት መንገዶች ማዘግየት እንችላለን። አንደኛ፣ ሰውነታችን ዘወትር ደግሞ ደጋግሞ በደንብ የሚጠገነው በጥልቅ እንቅልፍ ጊዜ ስለሆነ ዘወትር ከ7 እስከ 8 ሰዓታት የሚሆን በቂ እንቅልፍ ማግኘት። ሁለተኛ፣ ብግነትን የማይፈጥሩ ሙሉና ከተፈጥሮ ቅርጽና ይዘታ ያራቁ ምግቦችን ብቻ መመገብ። አካላዊ ዕድሜን የሚያፈጥኑ እንደ ቀላል ስኳሮች፣ ጤናማ ያልሆኑ ቅባቶች፣ የተቀነባበሩ ምግቦች የመሳሰሉትን አለመመገብ። ሶስተኛ፣ በቀጣይነትና በቋሚነት ዘወትር መንቀሳቀስ። እንቅስቃሴ ዋነኛ የሆነና የተረጋገጠ አካላዊ ዕድሜን የማዘግያ መንገድ ነው። እንደ እግር ጉዞና ሳይክል መንዳት የመሳሰሉ ቀላል እንቅስቃሴዎች፣ እንደ አጭር ርቀት የፍጥነት ሩጫ የመሳሰሉ ከፍተኛ ግለት ያላቸውን እንቅስቃሴዎች፣ እንዲሁም ክብደት የማንሳትና የጥንካሬ እንቅስቃሴዎችን ማዘውተር። አራተኛ፣ ከባድ ቀጣይነት ያለው ጭንቀት የህዋሳትን እርጅና ያፋጥናል። ስለዚህ ጭንቀትን መቀነስና መቆጣጠር፣ መዝናናትና እረፍት ማድረግ። አምስተኛ፣ እንደ አልኮል መጠጦች፣ ሲጋራ፣ ኬሚካል የተጨመረባቸው የታሸጉ ምግቦች የመሳሰሉ መርዛማ ነገሮችን አለመጠቀም። ስድስተኛ፣ የሰውነት የስብ ወይም የፋት መጠንን መቀነስ። ከፍተኛ የሰውነት የስብ ወይም የፋት መጠን አካላዊ እርጅናን በከፍተኛ ሁኔታ ያፋጥናል። ስለዚህ የሰውነት የስብ መጠንን መቆጣጠርና ጤናማ ማድረግ በጣም አስፈላጊ ነው። ከወደዳችሁትና ከጠቀማችሁ ሴቭ፣ ሼር እና ፎሎ እያደረጋችሁ አመሰግናለሁ። ይመቻችሁ።